ሰበር ዜና በወልቃይት ጠለምት ከሰዓታት በፊት የድሮን ጥቃት ተፈጸመ። የህወሓት ታንኮች፣ ወታደራዊ ተሽከርካሪዎችና ወታደሮች ላይ ባነጣጠረው በዚህ ጥቃት ከባድ ኪሳራ መድረሱን የአንድ አፍታ ሚዲያ ምንጮች ከስፍራው መረጃ አድርሰውናል። ጥቃቱ በምስራቅ ጠለምት ምድር ሀምሾና ሶስቱ ቀበሌ እንደተፈጸመ ምንጮቻችን ገልጸዋል። ከዚህ በተጨማሪም የህወሓት ታጣቂ ተከዜ ማዶ እንዳባጉና እነገብሮ አካባቢ ሜካናይዝድ ጠምዷል ሲሉ ምንጮቻችን ገልጸዋል። በምስራቅ ጠለምት ምንጫራ በኩልም ከመከላከያ ሰራዊቱ ጋር ተፋጠዋል። የአንድ አፍታ ሚዲያ ነው። ለአሁኑ የተደመጡ ሰበርና ወቅታዊ መረጃዎችን አጠናክረናል። ዋና ዋናዎቹን እናስቀደም። በመጨረሻም ፊሽካው ተነፋ። የጦርነቱ እሳት ከህወሓት በኩል ተለኮሰ። ወልቃይትን ከበባ ውስጥ ለማስገባት በሶስት አቅጣጫ የከበበው የህወሓት ጦር ጠለምት ላይ ከባድ ያጸፋ ምት ተሰጥቶታል። ኮሎኔል ደመቀ የሚመሩት የተከዜ ዛብ ከመከላከያ ጋር በጋራ በመሆን ከህወሓት ጦር ጋር ሰዓታትን የፈጀ ውጊያ አድርጓል። በሽሬ አቅጣጫ ተከዜን ለመሻገር ሰፊ ኃይል እያስገባ ቢሆንም ከሽሬ ወደ ማይጸብር የሚወስደው መንገድ እንዲዘጋ ተደርጓል። በተከዜና ፍራፍራ መደማመር አካባቢዎችም ከፍተኛ የጦር አሰላለፍ መኖሩ ታውቋል። ከምንጮቻችን የሰማነውን መረጃ እናስደምጣችኋለን። ለኢትዮጵያ መዳን ከሌላ ስፍራ ሆኖላታል። በአሰብ የተጠበቀው የኢትዮጵያ የባህር በር መዳረሻ ከሌላ አቅጣጫ ተገኝቷል። አንድ የኢትዮጵያ ጎረቤት ሀገር ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ፍቃደኛ ነን ስትል በፕሬዝዳንቷ በኩል አስደሳች አቋም አሰምታለች። ይህ ዜና ጅቡቲና ሶማሊያ በአይነ ቁራኛ እየተመለከቱት ሲሆን ከፍጥረቱ አንስቶ ኢትዮጵያ የባህር በር አልባ እንድትሆን ለሚሻው ሻዕቢያ ደግሞ ድንጋጤን የፈጠረ ሆኗል። ለመሆኑ ለኢትዮጵያ የቀይ ባህር መዳረሻ ለመስጠት የተስማማችው ጎረቤት ሀገር ማናት? ከእኛ ጋር ከቆያችሁ የምታደምጡት ይሆናል። ማንንም እንዳትምሩ ጨርሷቸው ሲሉ የጦር አዛዡ አዘዙ። የጄኔራሉ ትዕዛዝ ቁጣና ፍርሃትን የቀሰቀሰ ሲሆን በሀገሪቱ አዲስ ጦርነት ሊቀሰቀስ ይችላል በሚል ተሰግቷል። የተባበሩት መንግስታት ድርጅት የጦር አዛዡን ንግግር አውግዟል። በዝርዝር እናስደምጣችኋለን። አሜሪካ በግድቡ ጉዳይ ይፋዊ እርምጃ ጀመረች። የሀገሪቱ ምክትል የውጭ ጉዳይ ሚኒስትር በካይሮ ቆይታ ባደረጉበት ወቅት የትራምፕ አስተዳደር በአባይ ዙሪያ ያቀደውን እርምጃ እንደጀመረ ይፋ አድርገዋል። እኚህ ምክትል የውጭ ጉዳይ ሚኒስተር በዛሬው ዕለት ከካይሮ ቀጥታ አዲስ አበባ እንደሚገቡ እየተጠበቀ ነው። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻም ፊሽካው ተነፋ። የጦርነቱ እሳት ከህወሓት በኩል ተለኮሰ። ወልቃይትን ከበባ ውስጥ ለማስገባት በሶስት አቅጣጫ የከበበው የህወሓት ጦር ጠለምት ላይ ከባድ ያጸፋ ምት ተሰጥቶታል። ኮሎኔል ደመቀ የሚመሩት የተከዜ ዛብ ከመከላከያ ጋር በጋራ በመሆን ከህወሓት ጦር ጋር ሰዓታትን የፈጀ ውጊያ አድርጓል። በሽሬ አቅጣጫ ተከዜን ለመሻገር ሰፊ ኃይል እያስገባ ቢሆንም ከሽሬ ወደ ማይጸብሪ የሚወስደው መንገድ እንዲዘጋ ተደርጓል። ከዚህ በተጨማሪም በሀምሾ ምድር እንዲሁም በተከዜ ፍራፍራ መደማመር አካባቢዎች ከፍተኛ የጦር አሰላለፍ መኖሩ ታውቋል። ዘኢኮኖሚስት መጽሔት ከሁለት ወር በፊት ባወጣው አንድ ዘገባው በወልቃይት የጊዜ ጉዳይ ካልሆነ ጦርነቱ አይቀሬ ነው ሲል ዘግቦ ነበር። መጽሔቱ እንዳለው አሳቻ ሰዓት ጠብቆ ተኩስ ፈንድቷል። ለትናንትናው ዕለት ህወሓት በጠለምት በኩል ወደ ወልቃይት ለመግባት ጥቃት ጀምሯል። በመልሶ ማጥቃት እርምጃው ወደ ጠለምት ሰብሮ የገባው የደደቢት ክፍለ ጦር ሎጂስቲክስ ኃላፊውን ጨምሮ ከፍተኛ ወታደራዊ አዛዦች መማረካቸው ተገልጿል። ውጊያው እስከ ትናንት አመሻሽ ድረስ ቀጥሎ ሌሊቱን የቆመ ሲሆን የህወሓት ኃይሎች ወደ ኋላ አፈግፍገዋል ተብሏል። ምንም እንኳን ውጊያው ሌሊቱን ቆሞ ያደረ ቢሆንም አሁንም ውጥረቱ እንደቀጠለ መሆኑ ተሰምቷል። ዛሬ ጠዋት ጀምሮ የሽሬ ማይጸብሪ መንገድ መዘጋቱን አንድ አፍታ ሚዲያ ከአካባቢው ምንጮች አረጋግጧል። መንገዱን የዘጋው በአካባቢው የተሰማራው መከላከያ ሰራዊት መሆኑ የታወቀ ሲሆን በዛው መስመር የተሽከርካሪ እንቅስቃሴ ሙሉ በሙሉ ቆሟል። የወታደራዊ እርምጃ የተወሰደው የፕሪቶሪያው ሰላም ስምምነት በአግባቡ እየተተገበረ አይደለም የሚሉ ወቀሳዎች በሰፉበትና ከህወሓት አመራሮች የሚሰነዘረው ዛቻ በበረታበት ወቅት መሆኑ ሁኔታውን አሳሳቢ አድርጎታል ሲሉ ነዋሪዎች ለአንድ አፍታ ሚዲያ ተናግረዋል። እንደ ነዋሪዎቹ ገለጻ ይህ ወታደራዊ እንቅስቃሴ ተፈናቃዮችን ለመመለስ በሚል ሰበብ የታሰበ ቢሆንም በተግባር ግን በአካባቢው ላይ ወረራ የመፈጸም ዓላማ ያነገበ ነው ሲሉ ተናግረዋል። አካባቢው የነበረውና የተከዜ ዘብ ተብሎ የሚጠራው ኃይል በኩል ያጸፋ ምላሽ መሰጠቱም ታውቋል። የፌዴራል የጸጥታ አካላት ግጭቱ እንዳይስፋፋና የጉዳቱ መጠን እንዳይጨምር የመገላገልና የማብረ
የማብረድ ስራ መስራታቸውን የዝግጅት ክፍላችን ያገኘው መረጃ ያሳያል። የተካሄደው ውጊያ በህወሓት ኃይሎች ላይ ጉዳት መድረሱ የተገለጸ ሲሆን ለአንድ አፍታ ሚዲያ የደረሰው መረጃ እንደሚያመላክተው አንድ ድሽቃ የቡድን መሳሪያን ጨምሮ በርካታ የህወሓት ታጣቂዎች መማረካቸው ተገልጿል። የህወሓት ኃይሎች ከዚህ ጥቃት በተጨማሪ በሌሎች አቅጣጫዎች ወረራ ለመፈጸም ሰፊ ዝግጅት እያደረጉ ነው የሚሉት ምንጮቻችን በተለይም በሐምሾ ምድር እንዲሁም በተከዜና ፍራፍራ መደማምር አካባቢዎች ከፍተኛ የጦር አስተላለፍ መኖሩ ታውቋል። በተመሳሳይ ሁኔታ በብዛና በኩል ፊት ምንጫራ በሚባሉ ስፍራዎችና በደርባ አባይ አቅጣጫ በማይተክሊት አፍንጫ ኤፍሬም በኩል ወታደራዊ እንቅስቃሴዎች እየተስተዋሉ እንደሚገኙ ነዋሪዎቹ ጨምረው ገልጸዋል። ይህ ግጭት በተቀሰቀሰበት ወቅት ህወሓት ዛሬ ባወጣው መግለጫ በትግራይ ህዝብ ላይ የዝምታዊ የዘር ማጥፋት እየተፈጸመ ነው ሲል ከሷል። ድርጅቱ በመግለጫው እንደጠቀሰው የፌዴራል መንግስቱ ነዳጅና መሰረታዊ ሸቀጦችን በመከልከል ህዝቡ በረሃብና በበሽታ እንዲያልቅ እያደረገ ነው ብሏል። በመሆኑም ተፈናቃዮች እንደ ህዝብ ከማለቃችን በፊት በአስቸኳይ ወደ መሬታችን እንመለስ የሚል ጥሪ እያቀረቡ መሆኑን ገልጿል። ህወሓት አክሎም መንግስት በምዕራብ ትግራይ ወራሪ ያላቸውን ኃይሎችና ሰፋሪዎችን በማስፈር የፕሪቶሪያን ስምምነት እየጣሰ መሆኑን ገልጾ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያደርግ ጠይቋል። ይህ የህወሓት መግለጫና በዛሬው ዕለት በጠለምት በኩል የታየው ወታደራዊ እንቅስቃሴ በቀጠናው ያለውን ውጥረት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተሰግቷል። ለኢትዮጵያ መዳን ከሌላ ስፍራ ሆኖላታል። በአሰብ የተጠበቀው የኢትዮጵያ የባህር በር መዳረሻ ከሌላ አቅጣጫ ተገኝቷል። አንድ የኢትዮጵያ ጎረቤት ሀገር ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ፍቃደኛ ነን ስትል በፕሬዝዳንቷ በኩል አስደሳች አቋም አሰምታለች። ይህን ዜና ጅቡቲና ሶማሊያ በአይነ ቁራኛ እየተመለከቱ ሲሆን ከፍጥረቱ አንስቶ ኢትዮጵያ የባህር በር አልባ እንድትሆን ለሚሻው ሻቢያ ደግሞ ድንጋጤን የፈጠረ ሆኗል። በቅርቡ ከእስራኤል በኩል ያልተጠበቀ የሀገርነት እውቅና ያገኘችው ሶማሌላንድ ለኢትዮጵያ የባህር በር ለመስጠት እንደምትፈልግ በይፋ ተናገረች። ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ለማድረግ ፍቃደኛ ነን ያሉት የሶማሌላንድ ፕሬዝዳንት ናቸው። በዳቮስ በተከናወነው የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝዳንት አብዱራሂም መሐመድ አብዱላሂ አጋጣሚውን ለሀገራቸው እውቅና ድጋፍ ማሳሰቢያነት ተጠቅሞበታል። የዓለም አቀፍ ድርጅቶች መሪዎችና ታዋቂ ኢንቨስተሮች በተገኙበት በዚህ ፎረም ላይ ባደረጉት ንግግር ላለፉት 3 አስርት ዓመታት ሶማሌላንድ ራሷን ችላ ስትተዳደር መቆይቷን ጠቅሰው ለአፍሪካ ቀንድ ሰላም መረጋጋትና መልካም አስተዳደር የበኩሏን ሚና መጫወቷንም አስረድተዋል። በዚህ ሰፋ ያለ ንግግራቸው ዓለም ለምን እውቅና ሊሰጣቸው እንደሚገባም አብራርተዋል። ፕሬዝዳንቱ ከዚህ በተጨማሪም ጆን ዴፍተሪዮስ ከተባለ ጋዜጠኛ ጋር በዚያው በዳቮስ መድረክ ላይ ቃለ ምልልስ የማድረግ ዕድል አግኝተዋል። በቃለ ምልልስ ወቅት ሶማሌላንድ አፍሪካን፣ መካከለኛው ምስራቅንና የተቀረውን የዓለም ንግድ መስመር በማገናኘት ቁልፍ ስትራቴጂክ ቦታ መሆኗን ጠቅሰው ለንግድ የሚሆኑ በርካታ ዕድሎች እንዳሏትም አስረድተዋል። ከነዚህ መካከል የቀንድ ከብት ግብርና፣ አሳ ማስገር፣ ማዕድንና ነዳጅ ጭምር ያላት መሆኑን የጠቀሱት ፕሬዝዳንቱ ሀገራቸው በትብብር መስራት እንደምትፈልግም ገልጸዋል። ሲናገሩም እኛ እርዳታ አንፈልገም፣ በሰላም በዲሞክራሲና በጋራ ለመጠቀም የሚያስችል ትብብር ግን እንሻለን ያሉ ሲሆን በዚህ ትብብር ውስጥ ኢትዮጵያንም ጠቅሰዋል። በቀጠናው ትብብር ለመፍጠር ካላቸው ፍላጎት አኳያ ኢትዮጵያ በበርበራ ወደብ በኩል የቀይ ባህር መዳረሻ እንድታገኝ የማድረግ ፈቃደኝነት እንዳላቸው አስረድተዋል። በቃለ ምልልሱ ሶማሌላንድ ከኢትዮጵያ ጋር ጠንካራና ወዳጅነት ላይ የተመሰረተ ግንኙነት አላት ያሉት ፕሬዝዳንቱ ይህንን ግንኙነት በንግድና በደህንነት ዙሪያ የበለጠ ማስፋት እንደምትፈልግ አስታውቀዋል። ጨምረው ኢትዮጵያ የቀይ ባህር መዳረሻ የንግድ ወደብና ኮሪደሮች አስፈልጓታል ብዬ አስባለሁ። ሶማሌላንድ ደግሞ ለሁለቱም ሀገራት በሚጠቅም መልኩ ከኢትዮጵያ ጋር በትብብር የኢኮኖሚ መሰረተ ልማት ላይ ለመስራት ፈቃደኛ ነች ሲሉ ገልጸዋል። ፕሬዝዳንት ኢሮ መግለጫቸውን በመቀጠል ለኢትዮጵያ የኢኮኖሚ እድገት የባህር በር መዳረሻ ማግኘትና የትራንስፖርት ኮሪደር መፍጠር እጅግ ወሳኝ መሆኑን ጠቅሰው ለሶማሌላንድ ደግሞ ንግድን ለማሳደግ ኢንቨስትመንትን ለማስፋፋትና በቀጠናው ላይ ትብብር ለመፍጠር እንደሚጠቅማት አስታውቀዋል። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር በ2024 ኢትዮጵያ የበርበራ ወደብን ለንግድና ለባህር ኃይል አገልግሎት እንድትጠቀምበት የሚል የመግባቢያ ስምምነት መፈራረማቸው የሚታወስ ነው። በወቅቱ እንደተገለጸው ኢትዮጵያ በዚህ ዕድል ለመጠቀም ግን በመጀመሪያ ለሶማሌላንድ እውቅና መስጠት ይጠበቅባታል።
ማንንም እንዳትምሩ ጨርሷቸው ሲሉ የጦር አዛዡ አዘዙ። የጄኔራሉ ትዕዛዝ ቁጣና ፍርሃትን የቀሰቀሰ ሲሆን በሀገሪቱ አዲስ ጦርነት ሊቀሰቀስ ይችላል በሚል ተሰግቷል። የተባበሩት መንግስታት ድርጅት የጦር አዛዡን ንግግር አውግዟል። የተባበሩት መንግስታት አንድ የደቡብ ሱዳን ከፍተኛ ወታደራዊ አዛዥ ህፃናት፣ አረጋውያንንና ንጹሃንን ጨምሮ ማንንም እንዳትምሩ በሚል ያስተላለፈው ትዕዛዝ እጅጉን እንዳሳሰበው ገልጧል። የደቡብ ሱዳን ሰራዊት ምክትል ዋና አዛዥ የሆኑት ጄኔራል ጆንሰን ይህንን ያሉት ወታደሮችን በታጣቂዎች ወደ ተያዙ አካባቢዎች እያሰማሩ በነበረበት ወቅት ነው። በደቡብ ሱዳን የተባበሩት መንግስታት ተልዕኮ ዋና ኃላፊ እጅግ ተጋላጭ የሆኑትን የማህበረሰብ ክፍሎችን ጨምሮ በሲቪሎች ላይ ጥቃት እንዲፈጸም የሚቀሰቅስ ንግግር እጅግ አጸያፊና አሁኑኑ መቆም ያለበት ነው ብለዋል። ወታደራዊ አዛዡ ትዕዛዝ የተሰጣቸው አጉዌሌክ የተባሉ የሚሊሻ ኃላፊ የሚሊሻ ኃይሎች ወደ ጆን ግሌይ ግዛት እየተላኩ ነበር። ከስልጣን የታገዱት የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር አጋር የሆኑት ኃይሎች ባለፉት ሳምንታት በርካታ አካባቢዎችን ተቆጣጥረዋል። ማቻር በአሁኑ ወቅት በነፍስ ግድያ፣ በሀገር ክህደትና በሰብአዊነት ላይ በሚፈጸሙ ወንጀሎች የተመሰረተባቸው ክስ በመታየት ላይ ይገኛል። የቀድሞው ምክትል ፕሬዝዳንት ግን የቀረቡባቸውን ወንጀላዎች ውድቅ አድርገዋል። የአገሪቱ ሰራዊት በጆንግሌ ግዛት በሚገኙ 3 አውራጃዎች ውስጥ በሚገኙ ታጣቂ ኃይሎች ላይ የሚያካሂደውን ጥቃት ከመክፈቱ አስቀድሞ ሁሉም ሲቪሎች፣ የተባበሩት መንግስታት ሰራተኞችና ሌሎች የረድኤት ድርጅቶች አካባቢውን ለቀው እንዲወጡ አዝዟል። ባለፈው ሳምንት የሀገሪቱ የጦር አዛዥ ወታደሮቻቸው በ7 ቀናት ውስጥ አመጹን እንዲደመስሱ ትዕዛዝ ሰጠው ነበር። ፌስቡክ ላይ በለጠፉት አንድ ቪዲዮ ላይ ወታደራዊ አዛዡ ኦሉኒ ማንንም እንዳትምሩ፣ አረጋውያን፣ ህፃናት፣ ወፎች ወይም አንድም ቤት ቆሞ እንዳይገኝ ሲሉ ይደመጣሉ። በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብት ኮሚሽን በጆንግሌ ግዛት እየተካሄደ ባለው ውጊያ እጅግ መደናገጡን ገልጿል። በአካባቢው የሚገኙ ሲቪሎች ወደ ረግራጋማ ቦታዎች እየሸሹ መሆኑን ከዓይን እማኞች መረዳቱን ጠቅሷል። የተባበሩት መንግስታት ገለጻ እየተባባሰ ባለው ግጭት የተነሳ ከ180 ሺህ በላይ ሰዎች ከመኖሪያቸው ተፈናቅለዋል። ኮሚሽኑ እሁድ ዕለት ከጄኔቫ ባወጣው መግለጫ ጁባ ውስጥ የሚገኝ አንድ ከፍተኛ ፖለቲካዊ ወይም ወታደራዊ አመራር በጆንግሌ ከፍተኛ የሆነ ወንጀል እንዲፈጸም የተደረገውን ግልጽ ቅስቀሳ ላያውቅ አይችልም ብሏል። ኮሚሽኑ ኃላፊ ያስሚን ሶካ ከውጊያው ውጭ የሆኑ ሰዎችና አዛውንቶችን ጨምሮ ሲቪሎች እንዲገደሉ የሚቀሰቅስ ቋንቋ ማንንም እንዳትምሩ ከሚል ንግግር ጋር ሲደመር አስደንጋጭ ብቻ ሳይሆን እጅግ አደገኛ ነው ብለዋል። አገሪቱ ሰራዊት በበኩሉ ጆንግሌ ግዛት ውስጥ ባሉት ኢሮር እና አኮቦ አውራጃዎች የሚኖሩ ንጹሃን በሙሉ ለደህንነታቸው ሲባል በመንግስት ቁጥጥር ስር ወደሚገኙት አካባቢዎች በአስቸኳይ እንዲሄዱ ትዕዛዝ መሰጠቱን ተናግረዋል። ሁሉም የተባበሩት መንግስታት ተልዕኮ እንዲሁም ሌሎች መንግስታዊ ያልሆኑ ድርጅቶች ሰራተኞችም በ48 ሰዓታት ውስጥ አካባቢውን ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል። አሜሪካ በግድቡ ጉዳይ ይፋዊ እርምጃ ጀመረች። የሀገሪቱ ምክትል የውጭ ጉዳይ ሚኒስትር በካይሮ ቆይታ ባደረጉበት ወቅት የትራምፕ አስተዳደር በአባይ ዙሪያ ያቀደውን እርምጃ እንደጀመረ ይፋ አድርገዋል። እኚህ ምክትል የውጭ ጉዳይ ሚኒስትር በዛሬው ዕለት ከካይሮ ቀጥታ አዲስ አበባ እንደሚገቡ እየተጠበቀ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያና በግብጽ መካከል ያለውን የታላቁ ህዳሴ ግድብ ውዝግብ ለመፍታትና የአባይ ውሃ ክፍፍልን ለማደራደር አዲስ እንቅስቃሴ መጀመሩ ታውቋል። የአሜሪካ ተነሳሽነት ግብጽ የውሃ ድርሻዋ እንዳይቀንስ ያላትን ስጋት መግለጿን ተከትሎ የመጣ ነው። ይህንኑ የሽምግልና ጥረት ተከትሎ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እሁድ ዕለት ካይሮ የገቡ ሲሆን የአፍሪካ ጉብኝታቸው ኢትዮጵያን፣ ኬንያን እና ጅቡቲን ያካተተ እንደሚሆን ተዘግቧል። ይህ ጉብኝት የተደረገው ፕሬዝዳንት ትራምፕ ባለፈው አርብ ጃንዋሪ 16 ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በላኩት ደብዳቤ በአባይ ውሃ ክፍፍል ጉዳይ ላይ ኃላፊነት ላበትና ዘላቂ መፍትሄ ለመድረስ የአሜሪካን የሽምግልና ሚና እንደገና ለማስጀመር ፍላጎት እንዳላቸው ከገለጹ በኋላ ነው። በካይሮ ከምክትል የውጭ ጉዳይ ሚኒስትር ላንዳው ጋር የተወያዩት የግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲ የፕሬዝዳንት ትራምፕን መልእክትና ለቀጠናው ሰላም የሚያደርጉትን ጥረት ማድነቃቸውን የግብፅ ውጭ ጉዳይ መግለጫ አመላክተዋል። ግብፅ ከኢትዮጵያ ጋር ስታደርግ የነበረውን ድርድር እንደ አውሮፓውያን አቆጣጠር ዲሴምበር 2023 ያቋረጠች ሲሆን አዲስ
አዲስ አበባ በግድቡ ኦፕሬሽንና ውሃ ሞላል ላይ አስገዳጅ ስምምነት ለመፈረም ፍቃደኛ አይደለችም በሚል ክስ ለ12 ዓመታት የዘለቀ ድርድር ተቋርጦ እንደነበር ይታወሳል። ለአልናስር ጋዜጣ አስተያየታቸውን የሰጡት የአፍሪካና ስትራቴጂክ ጥናቶች የናይል ኢንስቲትዩት ኃላፊ ዶክተር ሙሐመድ እዝ አልዲን የአሜሪካ ጣልቃ ገብነት አሁን ላለው ቀውስ መፍትሄ ለማምጣት እውነተኛ ዕድል እንደሆነ ገልጸዋል። እድሉ ያለው አሜሪካ በካይሮና በአዲስ አበባ መካከል ባለው የረጋ ውሃ ላይ ድንጋይ መወርወር በመቻሏ ነው ሲሉም አክለዋል። የቀድሞው የአፍሪካ አንድነት ድርጅት ረዳት ዋና ጸሐፊ አምባሳደር አህመድ ሀጋግ በበኩላቸው ዋሽንግተን በኢትዮጵያና በአፍሪካ ቀንድ ያላት ተጽዕኖ ከፍተኛ በመሆኑ ሽምግልናው ውጤታማ ሊሆን እንደሚችል ግምታቸውን አስቀምጠዋል።